ሐዋሳ ከተማ በርካታ የህብረተሰቡ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት እየተሰራ ይገኛል። የሐዋሳ ከተማ ገቢዎች መምሪያም ኃላፊነቱ በአግባቡ እየተወጣ ስለመሆኑ ተመላክቷል። መምሪያው የባለፉት 9 ወራት እቅድ አፈጻጸሙንም በሐዋሳ ከተማ ሲገመግም ከመደበኛና ከማዘጋጃ ቤት አገልግሎት ገቢ ለመሰብሰብ በታቀደው መሰረት የተሻለ አፈጻጸም መመዝገቡን የሐዋሳ ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ መልኩ ማርቆስ ተናግረዋል። እስከ 9ኛ ወር ድረስ የነበረን እቅድ 3.7 ቢሊዮን ነው። የሰበሰብነው ግን 4 ቢሊዮን 606 ሚሊዮን 400 ሺህ አካባቢ ነው የሰበሰብነው። አጠቃላይ አፈጻጸሙ ወደ 120% ነው የሚሆነው። ከአምናው ተመሳሳይ ወቅት ጋር ሲነጻጸር መደበኛው በገንዘብ በፐርሰንት እድገቱ ወደ 60% ነው። ወደ ገንዘብ ሲቀየር ደግሞ 1.7 ቢሊዮን ያደገ ገቢ ሰብስበናል። ከጊዜ ወደ ጊዜ እያደገ የመጣውን የልማት ጥያቄ ለመመለስ ከተማዋ የምታመነጨውን ገቢ አሟጦ በመሰብሰብ ሂደት ውስንነቶች እንደነበሩ አብራርተዋል። ከተማ ካለው ከእምቅ አቅሙና ካለው ሀብት አንጻር አሟጦ ስላልተሰበሰበ ምን ፈንፈልገውን ገቢ አልሰበሰብንም። ባለፉት 9 ወራት ወደ 739 ሚሊዮን አካባቢ መሰብሰብ ሲገባው አልተሰበሰበም። በከተማው የተሰሩ የልማት ስራዎችም ይበል የሚያሰኙ ናቸው ሲሉም አቶ መልኩ ተናግረዋል። በከተማ ውስጥ የታዩ የኮሪደር ልማቱም ሌሎችም እንግዲህ ኮሪደር ልማት ሲሰራ ሌላ የልማት ስራዎች አልቆሙ። ታቦር አካባቢ ድሬኖጆች እየተሰሩ ናቸው። የሬዳሽ የኮብልስቶን ዳቶ የተለያዩ አካባቢ በርካታ ስራዎች የልማት ስራዎች እየተሰሩ ናቸው። የመድረኩ ተሳታፊዎችም ግብር ለአንድ ሀገር እድገት መሰረት መሆኑን ገልጸው እያንዳንዱ ግብር ከፋይ ማህበረሰብም የበኩሉን ሊወጣ ይገባልን ብለዋል። በምክትል ከንቲባ ማዕረግ የሐዋሳ ከተማ ኮንስትራክሽንና መሰረተ ልማት መምሪያ ኃላፊ አቶ ቸርነት ፍላቴ በአፈጻጸም ሂደት የታዩትን ጠንካራ ጎኖች በማስቀጠልና በቀሪ ተግባራት ላይ ርብርብ ሊደረግ ይገባልን ብለዋል። ምናልባት 2 ወር 60 ቀን ከሆነ 4 ወር አድርገን 2 ወር 4 ወር አድርገን 120 ቀን ማድረግ እንችላለን ማለት ነው። ስለዚህ ሙሉ ጊዜያችንን ከተጠቀምን ከሰራን አሁን የምንላቸውን ለውጦች ማምጣት እንችላለን የሚለውን ነገር ቁርጠኝነቱ ካለ ቅድም ተብሏል። በእናንተ በኩል ቁርጠኝነቱ አለ ወይ፣ በባለሙያዎቻችሁ በኩል ቁርጠኝነቱ አለ ወይ የሚለውን ነገር በሰበብ አስባብ ሰዓት ደረሰ እንዲሆነ ማብራት ጠፋ እንደዚህ ሆነ የሚል ባለሙያ ባለበት እንዴት አድርገን እንሰራለን የተባለውን ነገር እኛ በእኛ በኩል ያለውን እንወስዳለን። እናንተ ብቻ አግዙን። ከታች ህዝቡ ጋር ተጠግታችሁ ያላችሁ እናንተ ስለሆናችሁ ህዝቡን በማስተባበር በማሳመን ግንዛቤ በመፍጠር አግዙን። የሲዳማ ክልል ገቢዎች ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ሙላት ዮሴፍ በበኩላቸው ዘላቂ የሆነ ግብር አሰባሰብን በመከተል ሊሰሩ የሚገቡ ጉዳዮች እንዳሉ አመላክተው ለዚህ ደግሞ መስራትን ይጠይቃልን ብለዋል። ከስራ ግብር ነው በቢሊየን እየተሰበሰበ ያለው። ንግድ ትርፍ ወደ ቢሊየን አፕሮች አረገ እንጂ አልተሰበሰበም። ለምን ብለን ስንል እዚህ ጋር በደንብ ሚዛናዊነትን መጠበቅ ስላለብን ታክስ ከፋዩንና የሚከፍለውን ታክስ ሚዛን መጠበቅ አለብን። ታክስ ከፋዩ ማን ነው? እየከፈለ ያለው ታክስ ደግሞ ምን ያህል ነው? ሚዛናዊ ነው ወይስ አይደለም? ሌላው የሚሰበሰበውን እና የሚሰጠውን አገልግሎት በሚሰበሰበው ገቢና በሚሰጠው አገልግሎት መካከል ያለውን ሚዛናዊነት መጠበቅ አለብን። ማዘጋጃ ቤት የሚሰጠው አገልግሎት እውነትም እየሰበሰበ ካለው ታክስ ጋር ሚዛናዊ ነው ወይ? ጎርፍ ሲባል ይሮጣል፣ መንገድ ሲባል ይሮጣል፣ መብራት ጠፋ ሲባል ይሮጣል፣ እዚህ ጋር ጉዳት ደረሰብኝ ሲባል ይሮጣል። ይሄ ነገር ጎደለብኝ፣ ማህበረሰቡ ጎደለብኝን እያለ ይጠይቃል። ከሚሰጠው ሰርቪስ ጋር እየተሰበሰበ ያለው ገቢ ሚዛናዊ ነው ወይ? ይሄንን ሚዛን መጠበቅ ያስፈልጋል። ዘላቂ ገቢ ላይ ትኩረት ማድረግ ያስፈልጋል። የሐዋሳ ከተማን እድገት በዘላቂነት ለማረጋገጥ ሁሉም ሰው የሚጠበቅበት ማድረግ ይገባል ያሉት የሐዋሳ ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ መልኩ ማርቆስ እቅዱን ለማሳካት ወደ ትግበራ እንደሚገባም አመላክተዋል። ከእያንዳንዳችን የሚጠበቀው ሚኒመም ሪኳየርሜንት አለ። ቤት ካለኝ የጣራኔ ግድግዳ ግብር መክፈል መቻል አለብኝ። ያከራየሁት ቤት ካለ ያከራይ ተከራይ መክፈል አለብኝ። ይሄንን አጠቃላይ ህብረተሰቡን በያዘ መልኩ ሞቢላይዝ ተደርጎ በጥቂት ጊዜ ውስጥ 1.9 ቢሊዮን መሰብሰብ መቻል አለብን። ይህንን ለማድረግ እንግዲህ በቀበሌ በክፍለ ከተማ መድረኮች መዘጋጀት አለባቸው። ከሰኞ ጀምሮ ደግሞ ወደ ተግባራ የሚገባበት አቅጣጫዎች ተቀምጧል። በግምገማ መድረኩ የከተማ አስተዳደሩ በየደረጃ የሚገኙ አመራር አካላት እንዲሁም በተዋረድ የሚገኙ የክፍለ ከተማ አመራሮችም ተገኝተዋል።